አንቺ እኮ ትልቅ መቀመጫ የለሽም። አንቺ እኮ ትልቅ ጡት የለሽም። አንቺ እኮ ቀይ አይደለሽም። አንቺ እኮ እንደ ከሊት አታምሪ ተብለሽ ታውቂ ይሆናል። አውቃለሁ እነዚህ ቃላቶች ሁሉ ልብን ይሰብራሉ። ነገር ግን እነዚህን ቃላቶች፣ ስሜቶች ሁሉ ዋጋ ቢስ እናድርጋቸው አብረን። ለዚህ የሚጠቅሙሽን 3 ቲፖችን ይዤልሽ መጥቻለሁ። አብረሽን ቆይ። አንደኛ ፈጣሪሽን በማመስገን በተለይ ሰዎች ያስጠላል አያምርም ባሉሽ አካል ክፍል ለምሳሌ አንቺ እኮ ቀይ አይደለሽም ሲሉሽ ወዲያውኑ ፈጣሪ ሆይ ተመስገን ለዚህ ቆዳ የሰጠኸኝ ሰውነቴን ለሚሸፍንልኝ። ምክንያቱም ሰውነትሽ ባይሸፈን መኖር እንኳን አትችይም በቆዳ እና ይህ ቆዳ ስጦታ ነው። የግድ ደግሞ ቀይ መሆን አይጠበቅበትም። ብራውንም ውበት ነው፣ ጥቁሩም ውበት ነው። ፈጣሪ የሰራው ሁሉ ውብ መሆኑ ግልጽ ስለሆነ ሰውነትሽንና አእምሮሽን እንደ ልዕል ተንከባከቢያት። ቀለል ያለ ሻወር ከዛ ሞይስቸራይዝ ማድረግ የግድ ውድ ሎሽን አያስፈልግም። ግሪሲሊ ራሱ አቅምሽ ከሆነ በቂሽ ነው። ጥሩ ሀሳብ የሌላቸውን ቻናሎች፣ አካውንቶች ፎሎ አታድርጊ። ጭንቅላትሽ መበረዝ የለበትም በማይሆን ሰው ሀሳብ። አንቺ የወደድሽውን ነፍስሽን ደስ ያሰኛትን ሃይማኖትሽ የሚፈቅደውን ለቀጣይ ህይወትሽ ትክክለኛ ነው ብለሽ የምታስቢውን ነገሮች አድርጊ። ካልሆነ ግን ጓደኞችሽ ስለወደዱት ወይም ደግሞ ክላስሜቶችሽ ስለወደዱት ያንን ነገር ማድረግ አለብሽ ማለት አይደለም። ይህንን በምታረጊበት ጊዜ አእምሮሽ አንቺ ለራስሽ የሚጠቅመውን ነገር እያደረግሽለት ስለሆነ አንቺ ትልቅ ነሽ፣ አንቺ እየጎበሽ መሆኑን መገንዘብ ይጀምራል። ይህ ደግሞ ያንቺን ኮንፊደንስሽን ከፍ ያደርገዋል። በቀጣይ ሌላ እንድሰራልሽ የምትፈልጊው ቪዲዮ ካለ ኮመንት አድርጊልኝ። ቪዲዮ ከተመቸሽ ላይክ ማድረግሽን አትርሺ። ሰብስክራይብም አይረሳ። ቴንክ ዩ ፎር ዋቺንግ